ከዛ ሁሉ አጀባ የራስ ሰው ጠፍቶ ካላህ ጋር ብቻዬን ታመሜ ተነሳሁ። አሁን እንዴት ነህ ለምትሉኝ በሁለትና በሶስት ወር መዳን የነበረበት ህመም መርገጥ ሆነ መራመድ ሳይኖርብኝ መኖር ስላለብኝ ብቻ ሐኪም ያለኝን ስላላደረኩ 1 ዓመት ቤት ተኝቻለሁ። ይህን የሚለው ተወዳጁ ቲክታከር ኢሳም ነው። በቲክቶክ ላይ በስፋት የምናውቀው የምንወደው በተለይም ከኢክራም ጋር በጥምረት በሚሰሯቸው ቪዲዮዎች ተወዳጅነትን ያተረፉ ከጥምረታቸው መዋሃድና መወደድ የተነሳ አብዛኞቹ ጥንዶች የሚመስሏቸው ጥሩ አቅም የነበራቸው እሱ በቲክቶክ 1.2 ሚሊዮን በላይ ተከታይ ያለው ሲሆን በዩቲዩብም ቢሆን ከ211,000 በላይ ሰብስክራይበር ያለው ዩቲዩብ ላይ ከኢክራም ጋር ሆነው በሚሰሯቸው ቪዲዮዎች ከ500,000 እስከ 600,000 እይታዎችን የሚያገኙ የሶሻል ሚዲያ ተጽዕኖ ፈጣሪ ናቸው። ታዲያ ከሰሞኑ ኢሳም በሶሻል ሚዲያ ላይ በሚያሳዝን መልኩ የአብዛኞቹን ተመልካቾችና አድናቂዎቹን ባሳዘነ መልኩ መልእክት አስተላልፏል። ይብላኝ ለበላኝ ሚሊዮን ፎሎወር አንድ ሰው ከዛ ሁሉ አጀባ የራስ ሰው ጠፍቶ ካላህ ጋር ብቻዬን ታመሜ ተነሳሁ። አሁን እንዴት ነህ ለምትሉኝ በሁለትና በሶስት ወር መዳን የነበረበት ህመም መርገጥ ሆነ መራመድ ሳይኖርብኝ መኖር ስለነበረብኝ ብቻ ሐኪም ያለኝን ስላላደረኩ ለ1 ዓመት በትክክል አቤት አስተኝቶኛል። ማንም ላይ አልፈርድም። አብዛኛው የቅርብም የሩቅም ባለትዳርና አጠገቤ የሚንከባከበኝ ሰው ያለ ስለመሰለው ነበር። በዚሁ አጋጣሚ እኔ አግብቻ አላውቅም። እናም የፍቅር ግንኙነትም ኑሮኝ አያውቅም ከማንም ጋር። አሁን ላይ ሁሉ አልፏል አልሐምዱሊላህ ከሞላ ጎደል ጤናዬ ላይ ነኝ ሲል ነበር ያካፈለው። ይሄ መልእክትም ኢሳም ምን ያክል መጥፎ ጊዜ እንዳሳለፈና ያለፈበትን የብቸኝነት ጊዜ የሚያሳይ ሁሉንም በግልጽ የሚናገር ጽሑፍ ነው። ኢሳምንም ሆነ ኢክራምን ከቅርብ ጊዜ ወዲህ በሶሻል ሚዲያ ላይ ካየናቸው ቆየት ብለናል። በርካቶች በጥምረታቸው የሚቀኑባቸው ተጋቡ ለወጪው እኛ አለን እስከመባል የደረሱ በጣም ቅርበት የነበራቸው ጓደኛሞች ነበሩ። በዙሪያቸውም በርካታ ጓደኞች ያሏቸውም ነበሩ። ነገር ግን ቀናይ ጣል ነውና ነገሩ አሁን ላይ የሚያስታምመኝ ማንም የለም፣ ፍቅረኛም ሚስትም የለኝም፣ ኑሮኝ የማያውቅም ሲል ነው የጻፈው። ይህን ስሜት ሊረዳው የሚችለው ደርሶበት የሚያውቅ ብቸኝነትን የሚያውቀው አለውልህ የሚለው ሰው ያጣ ብቻ ነው። በርካቶች ኢክራም የት ሄዳ ነው? እነ ዳኒ ሮስት እነ ዳኒ ሮያል የታሉ? ባለው ጊዜ ጤነኛ በሆነ ሰዓት ብቻ ነው ወይ የሚያጅቡት እያሉ ይገኛሉ። በተለይ ሰው ኢክራምን እየጠየቀ ይገኛል። እንደ እውነቱ ስንሄድ አብዛኞቹ የሚያነሱት ጥያቄም ትክክል ነው። እውነተኛ ጓደኛ ማለት እሱ ጋር መሆን ስታበዛ የማትሰለቸው፣ ስትለየው የማይረሳ፣ ስትቀርበው የሚቀርብህ፣ ስትርቀው ካንተ ላለመለየት የሚጥር፣ ለአንተ ያለውን ውዴታ ከቃላት ይልቅ በተግባር የሚገልጽ ነው። ሚስጥርህን ሚስጥሩ አድርጎ የሚጠብቅልህ ጓደኛ ማለት ሁሌም በልብ ውስጥ የሚኖር እንጂ አዲስ ሰው ባገኘ ቁጥር የምትለውጠውም አይደለም። ሁሌ በደስታ ሰዓት አብሮ የሚሆን ሳይሆን በችግር ሰዓት ከጎንህ የሚቆምም ነው። ሲከፋህም ስትደሰትም ከጎንህ የሚሆን ነው። በደስታ ጊዜ ብቻ አብሮ የሚዘልቅ ሳይሆን በችግርህም ደራሽ ነው ጓደኛ። እውነተኛ ጓደኛ ማለት ሁልጊዜ በምላሱ አንተን የሚሸነግል ሳይሆን ሁልጊዜ መልካምነቱን፣ ደግነቱን፣ ታማኝነቱንና እንዲሁም ፍቅሩን በተግባር የሚያሳይ ነው። ጓደኛ ማለት ስትደሰት አብሮ የሚደሰት ብቻ ሳይሆን ስትከፋም ከጎን ሆኖ የሚደግፍና የሚያጽናናም ነው። እውነተኛ ጓደኛ የበረሃ ጥላም ነው። ታዲያ ሰዎቹም ኢክራምንም ሆነ ጓደኞችን የሚወቅሱት ለዚህ ነው። እውነተኛ ጓደኛ ማለት ስትለየው የማይረሳ፣ ስትርቀው ካንተ ላለመለየት የሚጥር ነው ካልን እነዚህ ሰዎች ጓደኝነታቸው ላይ ጥያቄ ማስነሳቱ አይቀሬ ነው። ባለህ ደስተኛ በሆንክ ሰዓት በፀጉሩ ሙሉ ወዳጅ ያለ ቢመስልህ በተቸገረ ጊዜ መላጣ እንደሆንክ ይሰማሃል የተባለው አባባል በኢሳም ላይ እውነት ሆኗል። ብቸኝነት መጥፎ ነው። ከምንም በላይ ሰው በሚያስፈልግ ሰዓት ሰው ማጣት ካለብህ ጉዳትና ህመም በላይ ሌላ ህመምና ጉዳት ነው። ዛሬ ምን ያህሎቻችን በትዳር አሊያም ከወላጆቻችን ጋር ወይም በተቃራኒው ብቻችንን እየኖርን ነው ብላችሁ ትገምታላችሁ? ምን ያህል ብቻችንን ውለንስ ብቻችንን ማደር እንችላለን? ብቸኝነታችን ምን አሳጥቶናል? ምንስ እንድናገኝ ረድቶናል? እነዚህ ጥያቄዎች እንደ ግለሰብ መጀመሪያ መፈተሽ ይኖርብናል። በራሳችን የእውቀት ደረጃ ብቸኝነት ምን አይነት ጉዳትና ጥቅም አለው ብለን እንጠይቅ። ዛሬ ባለው ማህበረሰብ ውስጥ ብቸኝነት የሚሰማቸው ሰዎች በጣም ብዙ ናቸው።
ሁሉም ሰው ማለት ይቻላል አልፎ አልፎ ብቸኝነት ይሰማዋል። ይህ ደግሞ በብዙዎች ዘንድ ተወዳጅ የሆኑ ሰዎችንም ይጨምራል። ምክንያቱም የብቸኝነት ስሜት የተመካው አንድ ሰው ምን ያህል ጓደኛ አሉት በሚለው ላይ ሳይሆን ጓደኞቹ እነማን ናቸው በሚለው ላይ ነው። በብዙዎች ዘንድ ተወዳጅ የሚመስል ሰው ሁልጊዜ በሰው የተከበበ ቢሆንም እውነተኛ ጓደኞች ላይኖሩት ስለሚችል ብቸኝነት ይሰማዋል። ብቸኝነት እድሜና ዘር፣ የኑሮ ደረጃና ሃይማኖት የማይለይ የሰው ልጅ የጋራ ችግር ሆኗል። እንደ እውነት ከሆነ ሁላችንም በአንድ ወቅት ጆሮ ሰጥቶ የሚያዳምጠን አይዞህ የሚለን ወይም ውስጣዊ ስሜታችንን ማንነታችንን የሚረዳልን ባልንጀራ የፈለግንበት ጊዜ አለ። ስሜታችንን የሚያውቅልን ሰው እንፈልጋለን። ይሁን እንጂ ብቻችንን መሆናችን በራሱ ብቸኝነት እንዲሰማን ምክንያት አይሆንም። አንድ ሰው ደስ የሚለው ነገር እያደረገ ምንም የብቸኝነት ስሜት ሳይሰማው ረጅም ጊዜ ብቻውን ሊያሳልፍ ይችላል። በአንጻሩ ደግሞ ብቻቸውን መሆን ፈጽሞ ሊቋቋሙ የማይችሉ ሰዎችም አሉ። ብቸኝነት በጣም ከባድና የሚያሰቃይ ሊሆን ይችላል። ብቸኝነት የባዶነት ስሜት እንዲሰማም ያደርጋል። ብቸኝነት ከሌሎች ሰዎች የመነጠልና የመገለል ስሜትንም ያሳድራል። ብቸኝነት አቅመ ደካማና ፈሪ እንድንሆንም ሊያደርገን ይችላል። ብቸኝነት እንደ ድንጋይ ይከብዳል። ብቸኝነት ባዶና ተስፋ ቢስ ያደርገናል። ብቸኝነት እናት እንደሌለው ልጅ እንደባዘነች የበግ ግልገል ምንም እንደማንረባ እንዲሁም ለሌላው ደንታ ቢስ በሆነ ሰፊ ዓለም ውስጥ መውጫ መግቢያ እንደጠፋብን እንዲሰማንም ያደርገናል። ኢሳምም ታዲያ የገጠመው ይሄ ነው። ከብዙ አጀባ ወጥቶ ብቻ መቅረት። እንደ እውነት እንደ ሰው ይሄ ጉዳይ በጣም የሚጎዳና የሚያሳምም ነው። ይሄ ነገር በሆነ ሰዓት ላይ ደርሶብናል፣ አሳምሞንም አልፏል። ነገር ግን ዋናው በጽናት መቆም ነው። በዚህች ምድር ላይ በእኛ ላይ ብቻ የሆነ ነገር የለም። እኛ ዛሬ ላይ እያሳለፍነው ያለው ነገር ትላንት ሌሎች ያሳልፈውታል፣ ነገም ሌሎች ያሳልፉታል። በዚህ ምድር ላይ ከሞት ውጪ ሁሉም ሊያጠነክረንና ሊያስተምረን ነው የሚመጣው። ብቸኝነትም እንደዚሁ። የተለያዩ ችግሮች፣ ሁኔታዎችና ክስተቶች በሰዎች ላይ የሚያሳድሩት ተጽዕኖ የተለያየ ነው። ምናልባት በቁመና፣ በዘርህ ወይም በሃይማኖት ምክንያት እኩዮችህ እንደሚያገሉህ ሊሰማ ይችላል። አዲስ ትምህርት ቤት እንደመግባት፣ አዲስ ስራ እንደመጀመር፣ አዲስ ሀገር፣ ከተማ ወይም የመኖሪያ ሰፈርን እንደመለወጥ ያለ የአካባቢ ለውጥ ከቀድሞ ጓደኞች እንድትለይ ስለሚያደርግህ የብቸኝነት ስሜትም ሊያሳድርብህ ይችላል። ወላጅን ወይም የትዳር ጓደኛን በሞት ማጣት ምናልባትም ለበርካታ ዓመታት ለብቸኝነት ስሜት ሊዳርግህ ይችላል። በተጨማሪ እድሜያችን እየገፋ ሲሄድ ከቀድሞ ወዳጆቻችንና እናውቃቸው ከነበሩ ሰዎች ልንርቅ ወይም ጭራሽ ከአንዳቸውም ጋር ላንገናኝም እንችላለን። ትዳርም ቢሆን ሁልጊዜ የብቸኝነት ስሜትን ለማስወገድ ዋስትና አይሆንም። አለመግባባት ወይም አለመጣጣም ያልተረጋጋ ኑሮ ከማስከተሉም በላይ ባለትዳሮችና ልጆች ራሳቸውን እንዲያገሉ ምክንያት ሊሆንም ይችላል። ይሁን እንጂ የዘመድ ወይም የወዳጅ ሞት፣ ፍቺ እንዲሁም አካላዊ ወይም ስሜታዊ መገለል ከሚያስከትለው የብቸኝነት ስሜት ሌላ የከፋ ውጤት ሊያስከትል የሚችል የብቸኝነት አይነት አለ። እንዲህ ያለው ሁኔታ የሚፈጠረው ከአምላካችን ጋር ያለን ዝምድና ሲበላሽና ከእርሱ እንደተቆራረጠን ሆኖ ሲሰማንም ነው። ኢሳምም ያለበትን ሁኔታ ልብ ብሎ ለተረዳ ልብን የሚያሳምም ሁኔታ ነው። እኛም ለኢሳም ጨርሶ እንዲምረው መልካም ምኞታችንን ገልጸን ለእናንተም የበረሃ ጥላ የሆነ ጓደኛ ይስጣችሁ ብለን መርቀን የዛሬን ቪዲዮ እዚህ ጋር ጨረስን። አብራችሁን ስለቆያችሁ እናመሰግናለን።